ነጋዴዎች እንዳንኖር። እግዚአብሔርን የያዘ እኮ ሁሉም የሱ ነው የሚሆነው። የተወደዳችሁ ክርስቲያኖች ምን ይጎልበታል? የኔ የሆነው ሁሉ ያንተ ነው እኮ ነው የሚለው ሉቃስ ወንጌል ምዕራፍ 15 ላይ ያንን አባት አላያችሁት? ለምን ድርሻዬን አትሰጠኝም አለው። ልጄ ሆይ የኔ የሆነው ሁሉ እኮ ያንተ ነው አለ። ምንም ነገር እንኳን ማድረግ ባንችል ንጹህ ሆነን መጸለይ መፍትሄ ነው ወገኖች። የንጽህና ጸሎት፣ የንጽህና ጾም፣ የንጽህና እጆችን መዘርጋት፣ ንጹህ ሆኖ ማልቀስ እግዚአብሔር ይሰማናል። አንድ ቀን ስለ አንዲት የራሔል እንባ አይደል ሕዝቡን ከእሳት ያወጣው? እግዚአብሔር ይሰማናል ምእመናን፣ እግዚአብሔር ያየናል ምእመናን። ስለዚህ እንደ ቀላል ጊዜ አትዩት፣ ግድ የለም። ሌላውና ማስተላለፍ ያለብኝ ግን እንደው የቤቱ ቅናት ሊበላን የሚገባው አሁን ያልኳችሁን ብቻ አይደለም። እኛም እኮ አንዳንዴ ምእመናን ሕይወታችን ንግድ ብቻ ይሆናል። እውነት እንነጋገር ከተባለ ጽድቅንና መንግሥቱን ከማስቀደም ይልቅ ይህ እግዚአብሔርን ስጦታ ብቻ በማስቀደም መኖር ምንድን ነው? ይሄ እንዲሰጠን ብቻ ነው የምንፈልገው። ልጅ አምጣ፣ ትዳር አምጣ፣ ገንዘብ አምጣ፣ ሥራ አምጣ፣ አምጣ 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 ብቻ አምጣ ብቻ። እግዚአብሔርን ማመስገን፣ እስካሁን ስለሰጠን ማድነቅ፣ አንተ የኔ ስለሆንክ ብቻ ብሎ መመሰጥ፣ እግዚአብሔርን ስለ ስጦታው ሳይሆን እግዚአብሔርን ስለ ራሱ ብቻ መፈለግ እንዴት ይደንቃል! እንዴት ይደንቃል! ከዚህ ሕይወት ውጪ ግን እግዚአብሔር ሊሰጠን ስለሚችለው ነገር መከተል እሱ ንግድ ነው የሚሆነው። እሱ ገበያ ነው የሚሆነው። ካልሰጠን አለመከተል፣ አለማምለክ፣ ከሰጠን ደግሞ መከተል፣ ይሄ ንግድ ነው የሚሆነው። አባቶቻችን እንደሚያስተምሩን ለነፍስ ጥቅም ለእግዚአብሔር ፍቅር ተብሎ ካልሆነ በቀር ጸሎትም፣ ሱባኤም፣ ጾምም፣ አገልግሎትም ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ንግድ ነው የሚሆነው ነው የሚሉት። ነጋዴዎች እንዳንኖር። እግዚአብሔርን የያዘ እኮ ሁሉም የሱ ነው የሚሆነው። የተወደዳችሁ ክርስቲያኖች ምን ይጎልበታል? የኔ የሆነው ሁሉ ያንተ ነው እኮ ነው የሚለው ሉቃስ ወንጌል ምዕራፍ 15 ላይ ያንን አባት አላያችሁት? ለምን ድርሻዬን አትሰጠኝም አለው። ልጄ ሆይ የኔ የሆነው ሁሉ እኮ ያንተ ነው አለ። እግዚአብሔር ያንተ ከሆነ የእግዚአብሔር የሆነው ሁሉ ያንተ ይሆን የለ? ስለዚህ የእግዚአብሔር የሆነውን ሁሉ ከማሰስና ከመፈለግ ይልቅ ራሱን ሁሉ በሁሉ የሆነውን ሁሉን በእጁ የያዘውን ራሱን አትይዘው? እሱን ለቀህ እሱ የሚሰጥህን ጥቃቅን ነገር ለምን ትፈልጋለህ? ዋናውን ባለጸጋውን እሱን አትይዝም? እሱን ከያዝክ እኮ ሁሉ ያንተ ነው የሚሆነው። ለነፍስ ጥቅም ለእግዚአብሔር ፍቅር ተብሎ ነው የሚደረገው። አለበለዛ ንግድ ነው፣ ገበያ ነው የሚሆነው። ገበያ ነው የሚሆነው። ሙሴ በውሃ ክርክር ምክንያት እግዚአብሔርን ቢያሳዝን እግዚአብሔር ወደ ከነዓን አትገባም አለው። ልብ በሉ፣ ከነዓን እንደማይገባ ሙሴን ነገረው። ግን ሙሴም እንዳረገ ታውቃላችሁ? አገልግሎቱን የቀጠለው። ምክንያቱም ሙሴ እግዚአብሔርን የተከተለው ስለ ከነዓን አይደለም፣ ስለ ራሱ ስለ እግዚአብሔር ነው። ወዳጅ እግዚአብሔርን የምንከተለው ስለ ራሱ ስለ እግዚአብሔር ነው እንጂ ስለ ምንም ነገር አይደለም። ይልቅ ጸሎት፣ ይልቅ ሱባኤ፣ ይልቅ በየገዳማቱ መንከራተታችንን መዞር፣ የበቁ አባቶች ፍለጋ ዙረታችንን ለነፍስ ጥቅም ለእግዚአብሔር ፍቅር እናድርግ። አለበለዛ ለዕድሜ ማርዘሚያ፣ ለንብረቴ መጥቀሚያ፣
ለግዛቴ ማቅኛ ለጠላቴ መጉጃ እያለ ምን ጸልየው ጸሎት ምን ይዘው ሱባኤ ንግድ ብቻ እንዳይሆን ያስፈራል። ስለዚህ የነፍስ ጥቅም የእግዚአብሔር ፍቅር ላይ ማተኮር፣ ከዚያ ሌላው ሁሉ ይመጣል ይጨመራል። በቃኝ እስክትለው አቁም እስክትለው ያዘው እስክትለው ድረስ ያጎርፈዋል። መሸከም እስኪያቅት ድረስ ነቅንቆ ጠቅጥቆ ያሳቅፋል። ንግድ እንዳይሆን ይህ የተሰጠን ሰውነትን በመንፈስ ቅዱስ ጸጋ ሀብት የሆነ የእግዚአብሔር ቤቱ ነን ይላል የእግዚአብሔር ቃል። ማደሪያው ነን እኛ። ይህን ማደሪያውን ሰውነታችንን የተወደዳችሁ ክርስቲያኖች የንግድ ቤት እንዳናደርገው፣ የመጣ የሄደ ሁሉ እንዳይሰማራበት። የእግዚአብሔር ማደሪያ ነው። የንጽህና ማረፊያ ነው። የርኩሰት ቤት ይህ ንግድ ነው። ተግሳጽና ጅራፍ የሚያስነሳው ይሄ ነው። ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለይ እንዳለው ቅዱስ ጳውሎስ ቤቱ ነን። ቤቱ ከሆነ ምን እናድርግ? ንጹሕ አድርገን እንጠብቀዋል። እግዚአብሔር የሚያርፍበት እናድርገዋል። ወዳጆቼ እግዚአብሔር በዚህ ሰውነት እንዲያርፍ ንጹሕ ሆኖ መጠበቅ አለበት። ቤቴ ይለዋል። ቤቱ ነን አላለም ቅዱስ ጴጥሮስ? እሱ ደግሞ ቤቴ ይለዋል። እኔ በእርሱ እሱም በእኔ ያድራል እንዳለው እንዲያድርብን ምን እናድርግ? እናጽዳዋል፣ ንጹሕ እናድርገዋል። የአምልኮት ሕይወት መፈጸሚያ መንፈሳዊ ቤት ለመሆን እንሰራ። ያን ጊዜ እግዚአብሔር በዚህ ሰውነት ያድራል። የአንዳንዶቻችን ቤት በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ ትንሽም ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት በክፋት፣ በምቀኝነት፣ በጥላቻ የአንዳንዶቻችን ቤት ትርምስምሱ ወጥቷል። እንኳን ሊያድርበት የሚረግጥበት መሬት እንኳን ያጣል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት ሸረሪት አድርቶበታል። የአንዳንዶቻችን ቤት ተባዮች ሞልተውበታል። እንኳን ሊያሳድር ጥቂት ደቂቃ የማያስቀምጥም ሂድ ሂድ ይላል። ታዲያ ክርስቶስ በዚህ በበደል በኖረው እንደነዚህ አይነት ጥቃቅን ነገሮች በሞሉበት ያድራል? አያድርም? የአንዳንዶቻችን ቤትማ ገና ከደጅ ትልልቅ ውሻዎች ያሰርን ይመስላል። በረዥሙ እንኳን ቤት ውስጥ ሊያስገባ ደጅም የማያስቀርቡ የሚናከሱ ውሻዎች፣ የሚናደፉ እባቦች ያሉበት ይመስላል። ታዲያ ክርስቶስ በዚህ ቤት ውስጥ ያድራል ብላችሁ ታስባላችሁ? ቤቱ ነን። ቤቶቼ እንዲለን በእውነት በንስሐ ልናጸዳው ይገባል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። እስመ ዘመነ እንስሳ አለፈ። የእንስሳት ዘመንማ አለፈ። ይቆየን።